ሰላም ወደ ኢትዮ አካዳሚክስ ቤተሰቦች እንደምን ቆያችሁኝ? እግዚአብሔር ይመስገን። በዛሬው ትምህርታችን 8ኛ ክፍል ዩኒት 1 ራሽናል ነምበርስ የሚለው እናያለን። አብራችሁን ቆዩ። እሺ እንደ አጠቃላይ ራሽናል ነምበር ምን ዩኒቶች በውስጡ ይይዛል የሚለውን በፍጥነት ለማየት እንሞክራለን። የመጀመሪያው በዚህ ዩኒት ያለው ሜን ኮንተንት ዘ ኮንሰፕት ኦፍ ራሽናል ነምበር የሚለው ይሆናል። ራሽናል ነምበር ምንድን ነው፣ በውስጡ ምን ይይዛል የሚለው እናያለን። ከዛ በተጨማሪ ራሽናል ነምበር በቁጥር መስመር ላይ እንዴት ይወከላል የምንመለከተው ጉዳይ ነው። ሌላው ሪሌሽንሺፕ አመንግ ሆል ነምበር ኢንቲጀር ኤንድ ራሽናል ነምበር ኤንድ ዊ ኦልሶ ኢንክሉድ ዘ ናቹራል ነምበር፣ እነዚህ የቁጥር አይነቶች ትስስራቸው ምንድን ነው የሚለው እናያለን። በቀጣይ የምናየው ደግሞ አብሶሉት ቫሊዩ ኦፍ ራሽናል ነምበር ነው። አብሶሉት ቫሊዩ ኦፍ ራሽናል ነምበር ቤዚካሊ አብሶሉት ቫሊዩ ውስጥ ማንኛውም ቁጥር ገብቶ የሚኖረውን፣ በተለይ ደግሞ እያወራን ያለነው ስለ ራሽናል ነምበር ስለሆነ ስለ ራሽናል ነምበር አብሶሉት ቫሊዩ እንነጋገራለን ማለት ነው። ሌላው ኮምፔሪንግ ኤንድ ኦርደሪንግ ራሽናል ነምበር ነው። ራሽናል ነምበርን ማወዳደር እንዲሁም ቅደም ተከተል ትንሹ የትኛው ነው ትልቁ የትኛው ነው የሚለውን በማወቅ ቅደም ተከተላቸውን ማስቀመጥ ነው። ሌላው ራሽናል ነምበር ላይ ኦፕሬሽን ወይም ፕሮፐርቲስ እንዴት ነው የሚሰራው? ዜር አር ፎር ፋንዳሜንታል ኦፕሬሽንስ ኦፍ ማቴማቲክስ ዲስ አር አዲሽን፣ ሰብትራክሽን፣ ዲቪዥን። ስለዚህ እነዚህን አራት መሰረታዊ የሂሳብ ቀመሮች ማለትም ራሽናል ነምበር ላይ መደመር እንዴት ይሄዳል፣ መቀነስ፣ ማባዛትና ማካፈል የሚሉትን እናያለን። ከዛ በተጨማሪ በኖርማል ህይወታችን በዚህ ዩኒት ውስጥ የሚገኘውን የራሽናል ነምበር አፕሊኬሽን በምን ዘርፍ ላይ ልንጠቀመው እንችላለን የሚለውን እንመለከታለን ማለት ነው። ስለዚህ እነዚህ ነገሮች እናያለን። በዚህ አጭር ቪዲዮ ግን በዋናነት መሰረት አድርገን የምናየው ሪፕሬዘንቴሽን ኦፍ ራሽናል ነምበርስ ኢን ነምበር ላይን የሚለውን ሰብ ቶፒክ ብቻ ለማየት እንሞክራለን። ኦኬ፣ ይህን ስንጀምር በቅድሚያ የምናገኘው ሪፕሬዘንቴሽን ኦፍ ራሽናል ነምበር ኦን ነምበር ላይን የሚለውን ነው። ይህን ለማየት መጀመሪያ ስለ ፍራክሽን መከለስ ይኖርብናል። ስለ ፍራክሽን 7ኛ ክፍል ተምራችኋል። ስለዚህ ፍራክሽን ምንድን ነው ወይም ደግሞ በአማርኛው ምንድን ነው የምንለው ክፍልፋይ ብለን የምንጠራው ክፍልፋይ ተብሎ የሚጠራውን እናያለን ማለት ነው። ክፍልፋይ ምንድን ነው ብለን ስናይ a fraction is represented the portion or a part of the whole thing። የሆነ ነገር ቢኖር ያንን ነገር ምን ለማድረግ ለመወከል የምንጠቀምበት ነው። ይህን ነገር ለመወከል የምንጠቀምበት ነው። ሌላው እዚህ ጋር እንደምትመለከቱት it has two parts namely numerator and denominator። በስም ደረጃ ስንመለከት ሁለት ነገሮች አሉት። አንድ ክፍልፋይ ሁለት ነገር አለው። ይሄም ኑሜሬተር እና ዲኖሚኔተር የምንለው ነው። ኑሜሬተር ከላይ ያለው ቁጥር ሲሆን ዲኖሚኔተር ደግሞ ከታች ያለው ቁጥር ነው። በአማርኛው ጋር ስንመጣ ኑሜሬተር ማለት ላዕል ብለን የምንጠራው ሲሆን ዲኖሚኔተር የምንለው ደግሞ ምንድን ነው ማለት ነው? ታዕት ይሆናል ማለት ነው። ታዕት ብለን የምንጠራው ነው። ኦኬ፣ ይሄን ካልን ለምሳሌ አንድ ምሳሌ እዚህ ላይ እንይ። እዚህ ጋር ሰርክል እናያለን። ይሄ ዲቪዲ ድሮ በልጅነታችን ስንጠቀም የነበረው ዲቪዲ ነው። የዛ ዲቪዲ እንደምታዩት አጠቃላይ ለ8 እኩል ፓርቶች ተከፍሏል። ይህንን እንዴት አድርገን ነው የምንገልጸው ነው ጥያቄው። የሚለው ምንድን ነው? ሼድድ የሆነው ፓርት ወይም ደግሞ የተቀለመው ፓርት ስንተኛ ነው የሚለውን እናያለን። የተቀለመውን ስናይ ከመጨረሻ ውጭ እዚህ ጋር ካለው ውጭ ሁሉም የመጀመሪያዎቹ ከ1 እስከ 7 ያሉ ሰባቱም ክፍሎች ምን ሆነዋል ማለት ነው? ሼድድ ሆነዋል። ስለዚህ አጠቃላይ ያለን ቶታል 8 ነው። የተሼድድ የሆነው የተቀባው ደግሞ ስንት ነው? 7 ነው። ስለዚህ ይህንን በክፍልፋይ ወይም ደግሞ በፍራክሽን ስንገልጸው 7/8 የሚሆነው ምን ሆናል? ተቀብቷል ወይም ሼድድ ሆኗል ማለት ነው። ሼድድ ሆኗል። ያልተቀባውስ ተብለን ብንጠየቅ ኖት ሼድድ። ያልተቀባውን ክፍል ስናይ ደግሞ አጠቃላይ 8 ክፍል ነው ያለን። ያልተቀባው ስንት ነው? 1 ነው። ስለዚህ ክፍልፋያችንን በስንተኛ እናስቀምጠዋለን? 1/8 ብለን እናስቀምጠዋለን ማለት ነው። እስቲ ሁለተኛ ምሳሌ እንመልከት። እዚህ ጋር እንደምትመለከቱት if 3/5 ማለት ስንተኛ ነው? 3/5 of the green area be covered by indigenous plant then find the numerator and denominator of the covered area ነው የሚለው። ይሄ ምን እያለ ነው? 3/5 የሚሆነው ክፍል። ይሄ ማለት ከዚህ ጋር ከተደረደሩት 1 2 3 4 5 ከሆኑት መካከል ስንተኛው? የመጀመሪያዎቹ 3ቱ ምን ሆነዋል? በአረንጓዴ
ኤሪያ ወይም በአረንጓዴ ቦታ ተሸፍኗል። ስለዚህ ይህንን ወደ ክፍልፋይ ስንገልጸው 3/5 ነው። እዚህም ጋር እንደተሰጠን ማለት ነው። 3/5 ማለት 3/5 ነው። ስለዚህ እንደዚህ ከሆነ ሼድድ የሆነው ፓርት እንደዚህ ነው ግሪን ኤሪያ የለበሰው 3/5 ተብሎ ከተገለጸ ኑሚኔተር የትኛው ነው? ዲኖሚኔተር የትኛው ነው? ስለዚህ ለዓለም የሆነው ከላይ ያለው ኑሚኔተር እንለዋለን፣ ከታች ያለውን ደግሞ ታህት ወይም ዲኖሚኔተር ተብሎ ይጠራል ማለት ነው። ኦኬ ታይፕስ ኦፍ ፍራክሽን እንመልከት። ታይፕስ ኦፍ ፍራክሽን የክፍልፋይ አይነቶች ናቸው። እነዚህ ክፍልፋይ 3 አይነት የክፍልፋይ አይነቶች አሉ። የመጀመሪያው ክፍልፋይ ፕሮፐር ፍራክሽን ይባላል። ፕሮፐር ፍራክሽን፣ ኢምፕሮፐር ፍራክሽን እና ሚክስድ ወይም ድብልቅ ክፍልፋይ የምንለውን እናገኛለን ማለት ነው። ስለዚህ ፕሮፐር ፍራክሽን ተብሎ የሚጠራው ኢት ኢዝ አ ፍራክሽን ኢን ዊች ኑሚኔተር ኢዝ ሌስ ዛን ዘ ዲኖሚኔተር። ላዕሉ ከታህት ላዕል ከታህት ምን የሚሆን ከሆነ የሚያንስ ከሆነ ማለት ነው። ሌዛን አይደለም የሚለው ኑሚኔተር ላዕል አይደለ፣ ታህታችን ደግሞ እንደሚሆነው ያንሳል። ስለዚህ ላዕል ከታህት የሚያንስ ከሆነ እሱ ምን ይባላል? ፕሮፐር ወይም ህጋዊ ፍራክሽን ተብሎ ነው የሚጠራው። የነዚህ ልዩነት እንድታውቁ ከተፈለገ ቃላቶቹን እዚህ ጋር ለማየት እንሞክራለን። ለምሳሌ ላዕል ከታህት የሚበልጥ ብለን የምናስባቸው እንደ 2/3፣ 5/8፣ 12፣ 15፣ 23/5 አይታችሁ ከሆነ ከላይ ያሉ እነዚህ እንዳለ ላዕል ነው የሚባሉት። ከታች ያሉት ደግሞ እነዚህ ምን ይባላሉ? ታህት ተብለው ነው የሚጠሩ። ስለዚህ እንዳትቀማመጣቸው የሁሉም ከላይ ያሉት ቁጥሮች በሙሉ ያንሳሉ። ከታች ያሉት ደግሞ ምንድናቸው? ትልቅ ናቸው። ስለዚህ ላዕል ከታህት የሚያንስ ከሆነ እሱን ፍራክሽን ምን እንለዋለን? ህገኛ ወይም ደግሞ ፕሮፐር ፍራክሽን ተብሎ ይጠራል። ሀውካን ይሄ ስም እንዴት የተሰጠው ብለን ስናይ ለምሳሌ አንድ ሰው መሸከም የሚችለው በአቅሙ ነው አይደል? ከአቅሙ በላይ መሸከም አይቻልም። ሰው ፕሮፐር ሊሆን የሚችለው ከታች የሚሸከመው ነገር በአቅሙ ሲሆን፣ አንድ 50 ኪሎ የሚመዝን ሰው መሸከም የሚችለው 20 ኪሎ ወይ 30 ኪሎ ነው እንጂ 60 እና 70 አይደለም። ሰው የሚሸከመው አግባብነት ካለው ወይም ደግሞ የእሱ ኪሎ ከሚሸከመው ኪሎ የሚበልጥ ከሆነ እሱ ፕሮፐር ይሆናል ወይም ትክክለኛ የሆነ ፍራክሽን ነው ማለት ነው። ወደ ሁለተኛ ስንመጣ የምናገኘው ኢምፕሮፐር ፍራክሽን ይሆናል። ኢምፕሮፐር ፍራክሽን ኢት ኢዝ ኤ ፍራክሽን ኢን ዊች ኑሚኔተር ኢዝ ግሬተር ዛን ዘ ኦር ኢኳል ቱ ዘ ዲኖሚኔተር። ኑሚኔተር እና ዲኖሚኔተር፣ ኑሚኔተሩ ከዲኖሚኔተር ወይም ደግሞ በዚህ ጊዜ ምን እያለን ነው? ከላይ ያለው ላዕል ከታህት ምን ሲሆን ሲበልጥ ማለት ነው። በዚህ ጊዜ የሚፈጠረው ወይም ደግሞ እኩል ሲሆን ሲበልጥ ወይም እኩል ሲሆን የሚፈጠረው እሱ ምን ተብሎ ይጠራል? ኢምፕሮፐር ፍራክሽን። ለምሳሌ 3 ከ2 ይበልጣል። እዚህ ጋር እንደምትመለከቱት 3 ከ2 ይበልጣል፣ 9 ከ5 ይበልጣል፣ 4 ከ3 ይበልጣል፣ 7 ከ7 ጋር እኩል ነው። እንደዚህ አይነቱ ፍራክሽን ምን ይባላል? ኢምፕሮፐር ፍራክሽን ብለን እንጠራዋለን ማለት ነው። ሶስተኛ የፍራክሽን አይነት ድብልቅ ነው። ድብልቅ የምንለው ፍራክሽን ቤዚካሊ ኢምፕሮፐር የሆነን ፍራክሽን በሙሉ ቁጥርና በፕሮፐር ፍራክሽን አድርገን ስንገልጽ ማለት ነው። ፕሮፐር ፍራክሽን እና ኢምፕሮፐር የሆነውን ፍራክሽን ወይም ደግሞ ሁለተኛ የፍራክሽን አይነትን በሆል ነምበር በሙሉ ቁጥርና በፕሮፐር ፍራክሽን አድርገን ስንገልጽ ነው። ለምሳሌ 1 ሙሉ 1 2ኛ፣ 1 ሙሉ 4 5ኛ፣ 1 ሙሉ 1 3ኛ፣ ሌላም ማለት እንችላለን። 3 ሙሉ 2 5ኛ፣ 4 ሙሉ 9 12ኛ ብለን መግለጽ እንችላለን ማለት ነው። ስለዚህ እነዚህ ሁለት ነገር አላቸው። ሚክስድ ነምበር የምንለው ነገር አንደኛ ሙሉ ቁጥር ሆል ነምበር ይኖረዋል። ከዛ በኋላ ደግሞ እዚህ ጋር ሁለቱን የመቀያየር አዝማሚያ፣ ለምሳሌ በሚክስድ ነምበር የተሰጠንን ወደ ሙሉ ቁጥር መቀየር፣ በሙሉ ቁጥር ወደ ኢምፕሮፐር ፍራክሽን የተሰጠንን በሚክስድ ፍራክሽንን ወደ ኢምፕሮፐር ፍራክሽን አድርገን እየቀያየርን መስላት መቻል ይኖርብናል። ስለዚህ ወደ ፋይናል ዲሲሽናችን ስንመጣ ማንኛውም ቁጥር በኤ ኦቨር ቢ ፎርም ከተቀመጠ ኤ እና ቢ ኢንቲጀሮች ናቸው። ኢንቲጀር ስንል ፖዚቲቭም ኔጌቲቭም ሊሆን ይችላል። ስለዚህ በዚህ ፎርም ከተቀመጠበት ቢ መስት ቢ ዲፍረንት ፍሮም ዜሮ መሆን ቢ ከዜሮ የተለየች መሆን አለባት። ከዜሮ ያልተለየች እንደሆነ ምን ይፈጠራል? ክፍልፋይ ወደ ምንነት ይሄዳል ማለት ነው፣ አንዲፋይንድ ይሆናል። ስለዚህ ቢ ኦልዌይስ ከዜሮ መለየት አለባት ነው። ኢምፕሮፐር ፍራክሽንን እዚህ ጋር የምታዩትን ኢምፕሮፐር ፍራክሽንን ወደ ሚክስድ ፍራክሽን የመቀየር ሁኔታውን ማለት አሰራሩን ማወቅ አለብን። የመጀመሪያው ህግ ኢምፕሮፐር ፍራክሽን ወደ
ሚክስድ ነምበር ለመቀየር በቀጥታ ነገሮችን ማካፈል። ለምሳሌ እዚህ ጋር ያለውን ቁጥር ብንወስድ 3/2 ነው የሚለው 3/2 ነው። ስለዚህ ይሄንን ወደ ሚክስድ ነምበር ለመቀየር 3ን ለስንት ማካፈል ነው? ለ2 ማካፈል። ስለዚህ 3ን ለ2 ስናካፍል አንድ ጊዜ ይደርሳል። አንድ ጊዜ 2 ይሆናል። ስንቀንስ ስንት ይሆናል? 1 ይመጣል ማለት ነው። ይሄን ስናስቀምጥ 3ን ለ2 ስናካፍል አንድ ሙሉ ይደርስና ይሄ ማለት ነው አንድ ሙሉ ይደርስና አንድ አሁንም ለማን ይካፈላል? ለ2 ይካፈላል። ወይም አንድ ሙሉ 1/2 ተብሎ ይቀመጣል። ይሄ ለዚህኛው ለ3/2 የሚሰጠው ወይም ደግሞ ወደ ሚክስድ ነምበር ስንቀይረው አንድ ሙሉ 1/2 ብለን ልናስቀምጠው እንችላለን። ይሄንን ደግሞ መልሳችሁ ወደ ኢምፕሮፐር ማነው 2ን በ1 እናባዛና እንደምራለን። which means 2 ሲባዛ በ1 ሲደመር 1 ይሆናል። ሲካፈል ለስንት? ለ2። ስለዚህ 2 ሲባዛ በ1 2 ነው። 2 ሲደመር 1 3/2 መልሶ እዚህ ጋር ያለውን ቁጥር ይሰጠናል ማለት ነው። እዚህ ጋር 9/5 እንመልከት። 9/5 ወደ ይሄ እንግዲህ ኢምፕሮፐር ፍራክሽን ብለናል። ይሄንን ወደ ሚክስድ ነምበር ለመቀየር 9ን ለ5 እናካፍላለን። ስለዚህ 9 ለ5 ሲካፈል አንድ ጊዜ ይደርሳል። አንድ ጊዜ 5። ስለዚህ ስንቀንስ እንዲቀረኛል 4። ይሄ ማለት 9ን ለ5 እናካፍል አንድ ሙሉ ይደርስና አሁንም 4 ለስንት ይካፈላል? ለ5 ይካፈላል። ስለዚህ አንድ ሙሉ 4/5 ማለት በቀላል ቋንቋ ወይም በቀላል አማርኛ ይሄ የ9/5 ምንድነው ማለት ነው? ሚክስድ ነምበር አገላለጽ ነው። ይሄን መልሳችሁ ወደ ኢምፕሮፐር ፍራክሽን ቀይሩ ቢባል ደግሞ እንዴት ነው የምናደርገው? 5 ሲባዛ በ1 ሲደመር 4 ያ ማለት 5 ሲባዛ በ1 ሲደመር 4 አድርገን እናስቀምጣለን። ሲካፈል ለስንት? ሲካፈል ለ5 ይሆናል ማለት ነው። ምክንያቱም ኦልዌይስ እዚህ ጋር ከታች ያለው ዲኖሚኔተር እዚህ ጋር ይቀመጣል። 5 ጊዜ 1 ስንት ነው? 5 ይሆናል። 5 ሲደመር 4 ሲካፈል ለ5 ይሄ ማለት 9/5 መልሶ ይሰጠናል ማለት ነው። ሌላውም እንደዚሁ በተመሳሳይ ነው የሚሰራው። ኦልዌይስ ማድረግ የምትፈልጉ ከሆነ ለምሳሌ እዚህ ጋር ያለውን ቁጥር እያንዳንዱ ቁጥሮች ወደ ኢምፕሮፐር ቀይረን ይሄንን ሲባዛ 2 ሲባዛ በ1 ሲደመር 1 ስንት ይሆናል? 2 ጊዜ 1 2 ሲደመር 1 3/2 ይሄ 5 ሲባዛ በ1 ሲደመር 4 5 ጊዜ 1 5 ሲደመር 4 9 ስለዚህ 9/5 እናገኛለን። 3 ጊዜ 1 ስንት ይሆናል? 3 ሲደመር 1 4 ይሆናል። 4 ስንተኛ? 3ኛ ከታች 3 ስላለች እቺ እናስቀምጣለን ማለት ነው። አይታችሁ ከሆነ እዚህ ጋር ያሉ ቁጥሮች በምን ፎርሙላ? በኢምፕሮፐር ፍራክሽን። እዚህ ጋር የተቀመጡ ቁጥሮች ደግሞ በምንድን ናቸው ማለት ነው? በሚክስድ ነምበር። ስለዚህ ማንኛውም ራሽናል ነምበር የሚወከለው በምንድን ነው? በካፒታል ኪው። ይሄ ራሽናል ነምበርን ለመግለጽ የምንጠቀምበት መንገድ ነው። ራሽናል ነምበር ካን ቢ ሪፕሬዘንትድ ኦን ኤ ነምበር ላይን ባይ ኮንሲደሪንግ ዘ ፎሎዊንግ ፋክትስ። አሁን ራሽናል ነምበርን ስንጽፍ ወይም ስንሰራ ማሰብ ያለብን ዋና ዋና 3 ነጥቦችን እዚህ ጋር እናያለን። የመጀመሪያው ነጥብ ምንድን ነው የሚለው? ኢፍ ፖዚቲቭ ራሽናል ነምበር ከሆነ ፖዚቲቭ ራሽናል ነምበርስ አር ኦልዌይስ ሪፕሬዘንትድ ራይት ሳይድ ኦፍ 0 which means ነምበር ላይናችን እዚህ ጋር ቢሆን ልክ እንደዚህ ቢሆን መሀከል ላይ 0 ነው የምናገኘው። ፖዚቲቭ ራሽናል ነምበሮች ኦልዌይስ ከ0 ምን በቀኝ በኩል እዚህ ጋር 0 ካለ በቀኝ በኩል ፖዚቲቭ ራሽናል ነምበርን እናገኛለን ነው። ሁለተኛ ላይ ያለው ሀሳብ ደግሞ ምንድነው? ኢፍ ኤንድ ኔጌቲቭ ራሽናል ነምበር አር ኦልዌይስ ሪፕሬዘንትድ ኦን ዘ ሌፍት ሳይድ ኦፍ 0 which means ከ0 በግራ በኩል ስንመጣ ኔጌቲቭ ራሽናል ነምበሮች እዚህ ጋር ነው የሚወከሉ። ስለዚህ ነምበር ላይንን ስንሰራ በዚህ መልኩ ነው መሆን ያለበት ነው። ሁለተኛ ሀሳብ ፖዚቲቭ ፕሮፐር ፍራክሽን። ፖዚቲቭ ፕሮፐር ፍራክሽን it is always ፖዚቲቭ ራሽናል ነምበር ማለት ነው። it is always exist between 0 and 1 ማንኛውም ፖዚቲቭ ራሽናል ነምበር ክፍልፋይ እንደመሆኑ መጠን የምናገኘው በ0 እና በ1 መካከል ብቻ ይሆናል። ምክንያቱም ፖዚቲቭ ፕሮፐር ፍራክሽን ነው ያለን ያለ ነው አይደለ? ፕሮፐር ፍራክሽን ስንል ኖሚኔተር እና ዲኖሚኔተር ነው ያለን። ኦልዌይስ በዚህ ጊዜ በፕሮፐር ፍራክሽን ጊዜ ኖሚኔተሩ ከዲኖሚኔተር ያንሳል። ይሄ ማለት ዲኖሚኔተራችን ሁሌም ከኖሚኔተር የሚያንስ ከሆነ ያ ቁጥር የሚገኘው ከ0 እስከ 1 ባለው ነው። ለምሳሌ 2/3 ብንል 3 ለ3 ሲካፈል ነው 1 አይደለ? ወይ ደግሞ 0 የሚሆነው 0 ሲካፈል ለ3 ቢሆን ነው። ስለዚህ ይሄን ቁጥር የምናገኘው በ0 እና
በአንድ መካከል ይሆናል ማለት ነው። ስለዚህ ፖዚቲቭ ራሽናል ነምበርን የምናገኘው ፕሮፐር ፍራክሽን የሆነውን ብቻ የምናገኘው በዜሮ እና በስንት መካከል ነው ማለት ነው? በዜሮ እና በአንድ መካከል ሁሌ እናገኘዋለን ማለት ነው። ኦኬ ወደሚቀጥለው እንሂድ። ሶስተኛ ላይ ያለው ነጥብ improper fraction ከሆነ they are represented on the number line by first converting into mixed fraction። አሁን ማንኛውም improper fraction ከተሰጠን እነዛን በቁጥር መስመር ላይ ለማስፈር ከተፈለገ መጀመሪያ ምን ማድረግ አለብን? ወደ ሚክስድ ፍራክሽን መቀየር አለብን። ከዛ በኋላ ነው ነምበር ላይን ላይ መወከል የምንችለው ማለት ነው። እስቲ እዚህ ጋር ምሳሌዎችን እንመልከት። የመጀመሪያው ምሳሌ sketch a number line and mark the location of each rational numbers። የመጀመሪያው ጥያቄ a 2/5 ነው የተሰጠን። ለምሳሌ 2/5 በሚሰጠን ጊዜ መጀመሪያ መጠየቅ የምፈልገው ነገር ይሄ ነገር ፕሮፐር ነው ኢምፕሮፐር ነው የሚለው ነው። ሶ ይሄን ስንመለከት ምንም ዳብት የለውም ወይም ደግሞ ምንም አይነት ጥያቄ የለውም፣ ፕሮፐር ነው። ስለዚህ በአንድና በስንት መካከል ነው የሚሆነው ማለት ነው? በአንድና በዜሮ መካከል ነው የሚሆነው ማለት ነው። በአንድና በዜሮ መካከል። ስለዚህ ከዜሮ እስከ አንድ ባለው እንጽፍና አሁን እያካፈልን ያለነው ለስንት እኩል ክፍሎች ነው የሚለውን እኔ ይሄ ማለት እያካፈልን ያለነው ለአምስት እኩል ክፍሎች ከሆነ ከዜሮ እስከ አንድ ባለው አምስት እኩል ቦታዎች ላይ ምን ማድረግ አለብን ማለት ነው? መክፈል አለብን ማለት ነው። ልክ እዚህ ጋር እንደምታዩት እያለ ያለው 2/5 ከሆነ ከዜሮ ተነስተን 1/2 እንሄዳለን። እዚህ ጋር ነው 2/5 ነው የምናገኘው ማለት ነው። ስለዚህ 2/5 ሲቀየር ወይም ደግሞ ላይን ነምበር ላይ ስንሰራው እዚህ ጋር እንደምታዩት በዜሮ በኩል 2 ስቴፕ ሄደን እዚህ ጋር እናገኘዋለን ማለት ነው። ይሄ አንደኛው የሚወከልበት መንገድ ነው። ወደ ሁለተኛው ጥያቄ ስንሄድ 3/2 ነው የምናገኘው። 3/2 በመጀመሪያ ጥያቄው 3/2 ስንል ምንድን ነው? it is improper fraction አይደለ? ስለዚህ 3ን ለ2 አካፍለን ወደ ምን መቀየር አለብን? ወደ ሚክስድ ነምበር መቀየር። ይሄ ማለት 3ን ለ2 ስናካፍል አንድ ጊዜ ነው የሚደርሰን። ስለዚህ አንድ ጊዜ 2 ስንት ይሆናል? 2 ይሆናል። ስንቀንስ እንዲቀረናል 1። ይሄ ማለት ከላይ ያለችው አንድ ሙሉ ይካፈል አሁንም ስቲል ነው። አንድ ለስንት መካፈል ይኖርበታል? ለ2። ስለዚህ አንድ ሙሉ 1/2 ወደ ሚክስድ ነምበር እዚህ ጋር እንደምታዩት 3/2 ስንቀይረው አንድ ሙሉ 1/2 ይመጣል። ይሄ ማለት ምን ማለት ነው? አንድ ከግማሽ ማለት ነው። አንድ ሙሉ 1/2 ማለት አንድ ሲደመር 1/2 ማለት ነው። ይሄ ቁጥር ደግሞ የሚገኘው በአንድና በስንት መካከል ነው? በሁለት መካከል ነው ማለት ነው። ስለዚህ ስዕላችንን ስንስል ምንድነው መሆን ያለበት? እንደዚህ እንስልና እዚህ ጋር አንድን ካስቀመጥን እዚህ ጋር ሁለትን ካስቀመጥን በመሃል 1/2 በዚህ መልኩ ነው የሚቀመጠው። ያ ማለት ከ1 እስከ 2 ባለው 1/2 ማለት ግማሽ አይደለ? ሁለቱም ቦታ ከዚህ እስከዚህ ያለውን እነዚህን ሁለት እኩል ቦታ እንከፍላለን። ስለዚህ እዚህ ጋር ያለው ይሄ ቁጥር 1 ሙሉ 1/2 እናገኛለን ማለት ነው። ስለዚህ መልሳችንን ስንመለከት በዚህ መልኩ ይቀመጣል። 1 ሙሉ 1/2 አይደል ያለው? 3/2 የሚባለው ቁጥር ቅድም ስንቀይረው 3/2 ከማን ጋር እኩል ነው? ከ1 ሙሉ 1/2 ጋር እኩል ነው። ይሄ ኢምፕሮፐር ፍራክሽን ነው። ይሄ ሚክስድ ነምበር ነው። ይሄኛው ኢምፕሮፐር ፍራክሽን ነው። ይሄንን ቀይረን ነው በአንድና በሁለት መካከል ያስቀመጥነው ማለት ነው። ወደሚቀጥለው ስንሄድ ሶስተኛ ጥያቄያችን ላይ ኔጌቲቭ ራሽናል ነበር። ከኔጌቲቭ ምን አይነት ኔጌቲቭ ራሽናል ነበር? ኔጌቲቭ ፕሮፐር ፍራክሽን ነው የምናገኘው ማለት ነው። ይሄ በኔጌቲቭ 1 እና በ0 መካከል ነው የሚገኘው። ኦልዌይስ ፖዚቲቭ ራሽናል ፖዚቲቭ ፕሮፐር ፍራክሽን ቢሆን ደግሞ በ0 እና በስንት 1 መካከል ነው የሚሆነው። ብዙ ጊዜ ፕሮፐር ፍራክሽን ከሆነ በዚህ መልኩ ነው የምናገኘው። ይሄን ስናይ ምን ማድረግ አለብን? ላይናችንን ከሳልን ወይም ደግሞ ልክ እንደዚህ ድራው ካረግን በኋላ በ-1 እና በ0 መካከል ነው የሚገኘው። ከታች የሚካፈለው ፖርሽን 4 ስለሆነ ለእኩል 4 ቦታ በዚህ መልኩ ይከፈላል። ከዚህ እስከዚህ ያለው 1ኛ፣ 2ኛ፣ 3ኛ፣ 4ኛ። ቁጥራችን ላይ ስንመጣ ምንድን ነው የሚለው? 3/4 ነው የሚለው። 3/4 ማለት ከ0 ተነስተን 1 2 3 እዚህ ጋር ነው የምናገኘው ማለት ነው። ይሄ ኔጌቲቭ 3/4 ያለበት ቁጥር ነው። በዚህ መልኩ ነው የሚቀመጠው። ግራፉን እንደምትመለከቱት ማለት ነው። ከ0 ተነስተን 1 2 3 እዚህ ጋር ኔጌቲቭ 3/4ን በዚህ መልኩ እናገኛለን። ወደ መጨረሻው ስንሄድ
ይሄም ራሽናል ነምበር ነው፣ ግን ምን አይነት ራሽናል ነምበር ነው? ኢምፕሮፐር ነው። ኢምፕሮፐር ኔጌቲቭ ራሽናል ነምበር፣ ኢምፕሮፐር ፍራክሽን፣ ኔጌቲቭ ኢምፕሮፐር ፍራክሽን ስለሆነ አሁንም የቅድሙን ምን አይነት ህግ መጠቀም አለብን ማለት ነው? ወደ ሚክስድ ነምበር መቀየር አለብን። ሶ ኔጌቲቭ ዋን እናስቀምጥና 5 ሲካፈል ለ2 ስንት ነው? ስለዚህ 2 ጊዜ ይደርሳል። 2 ጊዜ 2 4 ይመጣል። ዜን ስንቀንሰው 5 ሲቀነስ 4 1 ይሆናል ማለት ነው። ይሄ ማለት እዚህ ጋር ያለው ቁጥር 2 አይደለ? 2 ሙሉ ስቲል ነው። አሁንም አንድን ለስንት እያካፈለ ነው? ለ2። ስለዚህ 2 ሙሉ 1 ሁለተኛ ብለን በዚህ መልኩ ማስቀመጥ ይኖርብናል። ሶ እዚህ ጋር እንደምታዩት 5 ሁለተኛ ማለት ኔጌቲቭን ቅድም እንዳልኳችሁ እዚህ ጋር ስላለ ኔጌቲቭ 5 ሁለተኛ ማለት ኔጌቲቭ 2 ሙሉ 1 ሁለተኛ ማለት ነው። ይሄ ደግሞ ኔጌቲቭ 3 እና ኔጌቲቭ 2 ይኖረናል። ሶ ኔጌቲቭ 2 ኤንድ ሃፍ የሚኖረው በኔጌቲቭ 3 እና በኔጌቲቭ 2 ነው። አሁን ምንድን ነው የምናደርገው? ግራፋችንን ዜን አፍተር እዚህ የሚኖረን ስንት ነው? -2። እዚህ ጋር ደግሞ -3 ነው የሚኖረን። ስለዚህ ከኔጌቲቭ በኋላ ያለን ግማሽ ነው። ሶ ይሄን ቦታ እኩል እንከፍለዋለን ማለት ነው። ይሄ ሃፍ ነው። ችን በዚህ መልኩ እንሰራታለን። ሶ አቀማመጣችን የሚሆነው እዚህ ጋር ኔጌቲቭ 5/2 እናገኛለን። ኦፖዚት ራሽናል ነምበር እንዴት ይወከላል? የአንዱ ተቃራኒ ሲሆን በምን አይነት መልኩ እናስቀምጣለን የሚለውን ነው የምናየው። ሶ እዚህ ጋር እንደምታዩት ኖት two rational numbers are said to be opposite if they have the same distance from zero but in different sides of zero። ሁለት ቁጥሮች ኦፖዚት የሚባሉት በዜሮ ተቃራኒ አቅጣጫ እንዲሁም ደግሞ ያላቸው ዲስታንስ ወይም ርቀት ከዜሮ እኩል ከሆነ ማለት ነው። ለምሳሌ -2 ተቃራኒ ወይም ኦፖዚት የሚሆነው 2 ነው። ያ ማለት ርቀታቸውን ስናይ ከዚህ እስከዚህ 1 2 3 ብለን እንደምናስቀምጠው ሁሉ ከዚህም 1 2 3 እያልን በዚህ መልኩ ያለውን ርቀት እናስቀምጥ። ለምሳሌ 3 ሁለተኛ እና -3/2 ተመልከቱ። 3 ሁለተኛ እና -3 ሁለተኛ ያላቸው ርቀት የሁለቱም እኩል ነው። ይሄ ማለት ቅድም ስናስቀምጥ 3 ሁለተኛ ማለት 1 ሙሉ 1 ሁለተኛ ያለው ነው። which means ይሄ በ0 እና በ2 መካከል የሚገኝ ነው 3 ሁለተኛ። ይሄኛው ደግሞ በ-1 እና በ-2 የሚገኝ ነው። ሶ ከዜሮ ያላቸውን ርቀት እንመልከት። ከዜሮ ያለውን ርቀት ስንመልከት 1 and half 1 and half ነው። እዚህ ጋር ስንመለከት 1 and half። በዚህ መልኩ ከዜሮ ያላቸው ርቀት የሁለቱ ምንድነው? እኩል ነው ማለት ነው። እስቲ ምሳሌ እንመልከት። ሳይንስ በምንሰራበት ጊዜ የመጀመሪያውን ጥያቄ ስናይ ኮንሲደር ዘ ፎሎዊንግ ነምበር ላይን የሚለው እዚህ ጋር ያለውን ቁጥር ነምበር ላይን በመመልከት የቢ ዋጋ ስንት ሊሆን ይችላል የሚለውን ነገር እናያለን ማለት ነው። እንደ አጠቃላይ ስንመለከት ግን እዚህ ጋር ኮንሲደር ማድረግ ያለብን አንደኛው ነገር የቢ ዋጋ ስንት እንደሚሆን ለማየት ከዚህ ተነስተን ነው ማየት ያለብን። ስለዚህ ከዚህ እስከዚህ 1 2 3 4 5 ያክል ርቋል። which means ይሄ ማለት ምን ማለት ነው? የ0.5 ያህል ልዩነት ነው በእያንዳንዱ ያለው። ሶ 1.5 ነው እዚህ ጋር የሚሆነው። በቢ ቦታ 2 ይሆናል። ከዛ 2.5 ዜን እዚህ ጋር 3 ዜን 3.5 ዜን 4 እያለ ይሄዳል። ሶ ቢ የሚኖረው ዋጋ ስንት ነው የሚሆነው ማለት ነው? 2 ነው። እዚህ ጋር ምርጫ ተሰጥቷል። ኤ 0.5 ቢ 3.6 ሲ 0.2 ዲ 2 ነው የሚለው። ሶ ዘ አንሰር ዊል ቢ 2 ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስንሄድ ቢትዊን ዋት ኮንሲኪዩቲቭ ኢንቲጀርስ ዘ ፎሎዊንግ ራሽናል ነምበርስ ኤግዚስት። ከየትኛው ኮንሲኪዩቲቭ ወይም ደግሞ ተከታታይ ከሆነ ኢንቲጀር በኋላ ነው የምናገኘው ከሚከተሉትን ራሽናል ነምበሮች የምናገኘው የሚል ጥያቄ ነው ያለው። ሶ ኤ ላይ ስንመጣ 3/7 ይላል። 3/7 ስንል መጀመሪያ ምን ማድረግ አለብን? ኦልዌይስ ይሄ ቁጥር ምንድን ነው ብለን ስናይ ፕሮፐር ነው። ስለዚህ ፕሮፐር ፍራክሽን ከሆነ ኦልዌይስ በ0 እና በስንት መካከል ነው ብለናል? በ1 መካከል ነው ብለናል። ስለዚህ መልሳችን የሚሆነው በዚህ ጊዜ ምንድን ነው ማለት ነው? 1 ቢትዊን 0 ኤንድ 1 ይሆናል ማለት ነው። 8/5 ላይ ስንመጣ 8/5 መቀየር አለብን። ይሄ 8/5 8ን ሲካፈል ለስንት? ለ5 ይሆናል። እዚህን አንድ ጊዜ 5 ይሆናል። ስለዚህ ስንቀንስ 8 ሲቀነስ 5 ስንት ይሆናል? 3 ይሆናል ማለት ነው። ሶ ይሄ ማለት 1 ሙሉ 3
ስንተኛ? አምስተኛ። ስለዚህ ይሄ አንድ ሙሉ አንድ 3/5 ማለት ከአንድ ይበልጣል። ከአንድ ይበልጣል ግን ደግሞ በአንድና ከሁለት ያንሳል። ስለዚህ በአንድ ኢንቲጀር ስለተባለ ነው። ኢንቲጀር ከሆነ ሙሉ ቁጥር መሆን አለበት፣ እንደዚህ እንደምታዩት መሆን ስላለበት በአንድና በሁለት መካከል እናስቀምጠዋለን ማለት ነው። ኔጌቲቭ 3.5ን ስናይ በመጀመሪያ ደረጃ ይሄ ቁጥር ምንድን ነው? ፕሮፐር ነው። ፕሮፐር ከሆነ ደግሞ ኔጌቲቭ እንደመሆኑ መጠን በኔጌቲቭ 1 እና በ0 መካከል ነው የሚገኘው። ምክንያቱም 3ን ለ5 ስናካፍል ከአንድ ያነሰ ከ0 የበለጠ ቁጥር ነው የምናገኘው። ኔጌቲቭ ስላለው ደግሞ ከኔጌቲቭ 1 እስከ 0 ባለው እናገኛለን። 9/5 ላይ እንምጣ። 9/5 ላይ ስንመጣ 9ን ለ5 እናካፍላለን። አንድ ጊዜ 5 ይሆናል። ስንቀንስ ታገኛለን 4 ይሄ ማለት አንድ ሙሉ 4/5 ማለት ነው። አንድ ሙሉ 4/5 which means ኔጌቲቭ እዚህ ጋር ስላለች እቺ ኔጌቲቭ ስላለች ኔጌቲቫችንን ስናስቀምጥ ኔጌቲቭ 1.45 ማለት በኔጌቲቭ 2 እና በኔጌቲቭ 1 መካከል ነው የሚገኘው ማለት ነው። ሶ ይሄንን አስተካክለን በምንጽፍበት ጊዜ መልሳችንን እንዴት ነው የሚቀመጠው ማለት ነው? we found between the -2 and -1 መሃል እናገኘዋለን ማለት ነው። ኦኬ ወደ ሶስተኛው ጥያቄ እንምጣ። ሶስተኛው ጥያቄ change the following improper fraction to mixed የተሰጡትን ጥያቄዎች ከኢምፕሮፐር ፍራክሽን ወደ ሚክስድ ቀይሩ ነው የሚለው። ስለዚህ ይሄንን ስናይ ጥያቄ የመጀመሪያ ጥያቄ ምን ይላል? 32/5 ነው የሚለው። ስለዚህ 32/5 ወደ ምንድን ነው የምንቀይረው? ሚክስድ ፍራክሽን አይደለ? 32 ሲካፈል ለ5 ስለዚህ 6 ጊዜ 5 30 ይመጣል። ዜን ስንቀንስ ስንት ነው? 2 ይሆናል አይደለ? ስለዚህ ይሄ ማለት 32ን ለ5 ስናካፍል ስንት ይደርሳል? 6 ጊዜ ሙሉ ደርሶ አሁንም ስቲል ነው 2ን ለስንት እናካፍላለን? ለ5 እናካፍል። ይሄን ለማረጋገጥ ከፈለገን መልሰን ማባዛት ነው። ይሄንን አባዝተን እዚህ ብንደምር 5 ጊዜ 6 30 ሲደመር 2 ሲካፈል ለ5 ሲሆን 32/5 እናገኛለን። ስለዚህ መልሳችን የሚሆነው 6 ሙሉ 2/5 ይሆናል ማለት ነው። 6 ሙሉ 2/5 እናገኛለን። 6 ሙሉ 2/5 27/10ኛን እስቲ እንመልከት። 27ን ለስንት ነው የምናካፍለው? ለ10 ሶ ኔጌቲቭዋን እናስቀምጣት። ዜን 2 ጊዜ ብናደርግ 2 ጊዜ 10 20 እናገኛለን። ሲቀነስ 7 ይመጣል ማለት ነው። ስለዚህ ይሄ ማለት 27ን ለ10 ስታካፍሉ 2 ሙሉ ይደርስና አሁንም 7/10 እናገኛለን ነው። ሶ መልሳችን የሚሆነው እዚህ ጋር ያስቀምጥና ኔጌቲቭ ስላለች ኔጌቲቭ 2 ሙሉ 7/10 እናገኛለን ማለት ነው። ኦኬ ወደ ሶስተኛው ጥያቄ ስንሄድ 7/3 ነው የምናገኘው። ይሄ ማለት 7ን ለስንት ማካፈል ነው? ለ3 እዚህ ጋር ያለው የሲ ጥያቄ ማለት ነው። ስለዚህ 2 ጊዜ ስናደርግ 6 እናገኛለን። 6 ስንቀንስ 1 እናገኛለን። ይሄ ማለት 7ን ለ6 በምናካፍልበት ጊዜ 2 ሙሉ ይደርስና አሁንም ስቲል አንድን ለስንት እናካፍላለን? ለ3 እናካፍላለን። ስለዚህ 2 ሙሉ 1/3 እናገኛለን ማለት ነው። ኦኬ ወደ አራተኛ ጥያቄ ስንመጣ represent the following rational number on a number line የሚለው የሚከተሉትን ቁጥሮች በራሽናል ነምበር አርጋችሁ አስቀምጡ ነው። ሶ የመጀመሪያው ጥያቄ ስናይ 5/6 ነው። 5/6 ማለት ፕሮፐር ፍራክሽን ስለሆነ ፕሮፐር ፍራክሽናችንን ስናስቀምጥ ልክ እንደዚህ እናደርግና ኦልዌይስ ፕሮፐር ከሆነ በስንትና በስንት መካከል ነው የሚገኘው? በ0 እና 1 መካከል። እዚህ ጋር እንደምትመለከቱት በ0 እና 1 መካከል ነው ፕሮፐር ፍራክሽን የሚገኘው። ስለዚህ እዚህ ጋር 0 እንስላለን፣ ጋር 1 እንስላለን። ይሄን ለ6 እኩል ቦታ እናካፍላለን። 1 3 ስለዚህ ይሄ አንደኛው ፓርት፣ ሁለተኛ ፓርት፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ ብለን እኩል ቦታ ከፈልን። ሶ ከስድስቱ 5ቱ ነው እያለ ያለው 5 ስለሚል ከ0 ተነስተን 1 2 3 4 5 ሶ እዚህ ጋር የምናገኘው 5/6 ይሆናል ማለት ነው። 5/6 እናገኛለን። እዚሁ እንዳለን ወደ ቢ ጥያቄ እንምጣ። ቢም እንግዲህ በተመሳሳይ ምን አይነት ጥያቄ ነው? ኢትስ ፕሮፐር ፍራክሽን ስለሆነ ፕሮፐር ፍራክሽን ከሆነ ደግሞ ኦልዌይስ የምናገኘው በ0 እና በስንት መካከል ነው? በ0 እና በ1 መካከል ነው ማለት ነው። ስለዚህ ጥያቄው እያለ ያለው 3/5 ስላለ ለ5 እኩል ቦታዎች እናካፍላለን። 1 2 3 4 5
ስለዚህ ይሄ የመጀመሪያው ክፍላችን ነው፣ ይሄ ሁለተኛው ክፍላችን ነው፣ ይሄ ሶስተኛ፣ ይሄ አራተኛ፣ ዜን ይሄ አምስተኛ ክፍል ነው። ስለዚህ በአምስት እኩል ክፍሎች ከፍለን ከአምስቱ ስንቱ ሶስቱ ነው እያለ ያለው ሶ ከዜሮ ተነስተን 1 2 3 እዚህ ጋር 3 አምስተኛን እናገኛለን ማለት ነው። ሶ በዚህ መልኩ ይሰራል። ወደሚቀጥለው ወደ ኔጋቲቭ ስንመጣ እዚህ ጋር እንደምንመለከተው ሲ ላይ ያለውን ጥያቄ ማለት ነው። አሁንም ፕሮፐር ፍራክሽን ስለሆነ ፕሮፐር ፍራክሽን ኔጌቲቭ በሚሆንበት ጊዜ በኔጌቲቭ 1 እና በዜሮ መካከል ነው የምናገኘው። በኔጌቲቭ 1 እና በዜሮ መካከል ነው የምናገኘው። ስለዚህ ምንድነው የምናደርገው? 6ን እንጽፍና ያው በተመሳሳይ እዚህ ጋር ያለው የሲ ጥያቄና ኤ ላይ ያለው ጥያቄ ተመሳሳይ ነው። ዚያር ኦፖዚት ኦፍ ኢች አዘር ማለት ነው። ሶ ለ6 እኩል ቦታ እንከፍላለን። ይሄ ማለት በዚህ መልኩ ለ6 እኩል ቦታ ከከፈልን በኋላ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ እና ስድስተኛ ብለን ለ6 ቦታ ነው የከፈልነው። ሶ ኔጌቲቭ 5/6 ከ6 ከከፈልናቸው 5 ማለት ነው። ሶ 1 2 3 4 አምስተኛው ክፍል ይሄ ኔጌቲቭ 5 ስድስተኛን የምናገኝበት ቦታ ነው ማለት ነው። ዲ ላይ ወዳለው ጥያቄ እንሂድ። ዲ ላይ ስንመጣ ኔጌቲቭ 8/5 ነው። ይሄ ኢምፕሮፐር ፍራክሽን ነው። ስለዚህ መጀመሪያ ምን ማድረግ አለብን? ወደ ሚክስድ ነምበር እንቀይራለን። ስለዚህ 8 ሲካፈል ለስንት? ለ5 አንድ ጊዜ ይሆናል። አንድ ጊዜ 5 ስንቀንስ ስንት ይሆናል? 3 ይሆናል። ስለዚህ 8 አምስተኛ ወደ ሚክስድ ነምበር ስንቀይር ኔጌቲቭ የሆነና አንድ ሙሉ ስንተኛ? 3 አምስተኛ ይሆናል። ይሄ ማለት ከኔጌቲቭ 1 ይበልጣል፣ ግን ከኔጌቲቭ 2 ደግሞ ያንሳል። ሶ ላይናችንን እንደዚህ እናሰምርና ኔጌቲቭ 1ን በዚህ መልኩ ከሳልን በኋላ ቀጥሎ ያለውን ኔጌቲቭ 1 ቀጥሎ ኔጌቲቭ 2 አለ፣ በዚህ መልኩ እናሰምራለን። ስለዚህ 5 እኩል ቦታዎችን እንከፍላለን። 1 2 3 4 ይሄ የመጀመሪያው ፓርት፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛው ክፍል ነው ማለት ነው። ስለዚህ ቁጥሩ ስንተኛ ላይ ይገኛል ብለን ካየን ሶስተኛው ላይ ነው የሚገኘው። ሶ ከኔጌቲቭ 1 ተነስተን 1 2 3 ሶ እዚሽ ቦታ ላይ ኔጌቲቭ 8/5 እናገኛለን ማለት ነው። ኔጌቲቭ 8/5 እናገኛለን። ወደ ኢ እንምጣ። ኢ ላይ ስንመጣ ኦልሬዲ በሚክስድ ነምበር የተሰጠን ስለሆነ ምንም የሚከብድ ነገር የለውም። ሁለት ሙሉ 2 አምስተኛ ነው የተባልነው። ሶ ምን ማድረግ አለብን ማለት ነው? ሁለት ሙሉ 2 አምስተኛ ካለ ከሁለት ይበልጣል፣ ከ3 ደግሞ ያንሳል። ስለዚህ ከ2 የሚበልጥ ከ3 የሚበልጥ ከሆነ በዚህ መልኩ ላይናችንን ድሮው እናድርግና ስለዚህ በ2 እና በ3 መካከል ስለሚገኝ 2ን እዚህ ጋር እንጽፍና 3 እዚህ ጋር ይሆናል። ቀጥሎ ያለው ፓርት ለ5 እኩል ቦታ የምናካፍለው። ይሄ ማለት 1 2 3 4 which means ይሄ የመጀመሪያው ክፍል ነው። ከዚህ እስከዚህ ያለው ይሄ ሁለተኛ ክፍል፣ ይሄ ሶስተኛ ክፍል፣ ይሄ አራተኛ ክፍል፣ ይሄ አምስተኛ ክፍል። ለአምስት እኩል ቦታ ከከፈልነው በኋላ ሁለተኛው ነው የሚለው። ስለዚህ ሁለተኛው ስንል 1 2 ይሄ ቦታ 2 ሙሉ 2 አምስተኛ የሚገኝበት ነው። ወይም ደግሞ 2 5 ሲባዛ እዚች ጋር እንቀይረውና 5 ሲባዛ በ2 ሲደመር 2 ሲካፈል ለ5 ማለት ነው። ይሄ ማለት 12 አምስተኛ። ስለዚህ በትክክለኛ ወይም በኢምፕሮፐር ፍራክሽን ስናስቀምጠው እዚህ ጋር 12 አምስተኛ ተደርጎ በዚህ መልኩ ቁጭ ይላል ማለት ነው። ሶ ይሄንን ይመስላል። ወደ አምስተኛ ጥያቄ እንምጣ። አምስተኛ ጥያቄ ላይ if you plot the point negative 8.85 on a number line would you place it to the left or right of negative 8.85 ነው እያለ ያለው። እነዚህን ሁለት ነገሮች ብትስሉ ኔጌቲቭ 8.85ን ብትስሉ ይሄ ቁጥር ከኔጌቲቭ 8.8 የቱ ጋር ነው የምታስቀምጡት ነው። ስለዚህ ነምበር ላይናችንን 8.85 ነው። ስለዚህ 8.85 እዚህ ጋር ይሆንና 8.8 እዚህ ይቀመጣል። ስለዚህ ጥያቄው እያለ የነበረው ከ8.85ን በግራ ነው በቀኝ ነው የምናገኘው ብለን ስናይ ለኔጌቲቭ 9 እየቀረበ ያለው ቁጥር ከ8.8 ይልቅ 8.85 ነው። ስለዚህ የምናገኘው ከ8.8 ቤት በኩል ነው ማለት ነው። ፍሮም ዘ ሌፍት ወይም በግራ በኩል ሶ ሌፍት የሚለው ትክክለኛ መልሳችን ይሆናል ማለት ነው። ወደ መጨረሻው ጥያቄ እንምጣ።
የመጨረሻው ጥያቄ ምን ይላል? ጥያቄው እዚህ ጋር እንደምትመለከቱት የመጀመሪያው አራት ፋይንድ ዘ ኦፖዚት ኦፍ ዘ ፎሎዊንግ ራሽናል ነምበር ነው የሚለው። የእያንዳንዱ ቁጥር ተቃራኒ አግኙ ነው። ሰው ፖዚቲቭ የነበረው ኔጌቲቭ፣ ኔጌቲቭ የነበረው ፖዚቲቭ ነው የሚሆነው። ሰው ቁጥራቸውን ጎን ለጎን ኦፖዚታቸውን እንጽፋለን። የአራት ተቃራኒ የሚሆነው ኔጌቲቭ 4 ነው፣ ምክንያቱም ከዜሮ ያለው ርቀት እኩል ስለሆነ። የኔጌቲቭ 2 ተቃራኒ ፖዚቲቭ 2 ነው የሚሆነው። ፖዚቲቭ 2 ተቃራኒ የሚሆነው። ይህንን ለማግኘት ከፈለግን ደግሞ ይህንንም የዚህኛው ምንድን የሚሆነው ኔጌቲቭ ነው የሚሆነው። ስለዚህ ኔጌቲቭ 2 3/5 ኦፖዚት ነው። የዚህኛው ኔጌቲቭ 3 4/7 የሚለው ኦፖዚቱ ደግሞ ምንድን የሚሆነው ማለት ነው? ፖዚቲቭ 3 ሙሉ 4/7 ይሄ ኦፖዚት ይሆናል። ሰው እዚህ ጋር የጻፍናቸው በቀይ ያሉ ቁጥሮች እነዚህ ሁሉ ምንድን ናቸው ማለት ነው? የጥያቄዎቹ ኦፖዚት ቁጥሮች ናቸው ማለት ነው። በጣም አድርገን ነው የምናመሰግነው። ከኢትዮ አካዳሚክስ ጋር የነበረን ቆይታ ይህን ይመስላል። መልካም ጊዜ ተመኘው።